ብፁዕ ካርዲናል ፔትሮ ፓሮሊን በሜክሲኮ ሰላምን ለመገንባት በሚደረገው ጥረት ያላቸውን አጋርነት ገለጹ። የቫቲካን ዜና አገልግሎት በወጣው መረጃ የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በሜክሲኮ ባደረጉት ሐዋርያዊ ጉብኝት ከብሔራዊ የሰላም ውይይት ተወካዮች ጋር ተገናኝተው በአካባቢው ማህበረሰቦች ውስጥ ሰላምን በመገንባት ዙሪያ ያላቸውን ልምድ ሰምተዋል። ምሁራን፣ ባለስልጣናት፣ የሃይማኖት መሪዎች ከሳን ሉዊስ ፖቶሲ፣ ከኦሃካ፣ ከኩዌሬታሮ፣ ከፑዌብላና ከሜክሲኮ የተውጣጡ ተወካዮች በስብሰባው ተሳትፈዋል። ሰላም የሚጀምረው ለሌሎች ስቃይ በማዘን ነው በማለት የተናገሩት ካርዲናሉ ሰላም በየቀኑ በትዕግስት የሚገነባ መሆኑን አስታውሰው ተሳታፊዎቹ ተስፋ እንዳይቆርጡ በማበረታታት የተሞክሮ በአመጽ ለተጠቁ ሌሎች የዓለማችን ክፍሎች የተነሳሽነት ምንጭ ሊሆን እንደሚችል አስረድተዋል። የሜክሲኮ ጳጳሳት ጉባኤ በበኩሉ የስብሰባው ተሳታፊዎች ሰላምን በመገንባት ረገድ በርካታ ልምድ መውሰዳቸውን አስታውሷል። ብፁዕ ካርዲናል ፔትሮ ብሔራዊ የሰላም ውይይት አባላትን በትኩረት ካዳመጡ በኋላ በትዕግስት የሰላም ግንባታ ስራ ለመጽናት በየቀኑ ለሚደረጉ ጥረቶች ያላቸውን አጋርነት ገልጸው ንቅናቄው በአመጽ ለሚሰቃዩ በርካታ የአገሪቱ ክፍሎች የተስፋ ምንጭ መሆኑንና የቅድስት መንበር ድጋፍ እንዳለው አክለው አረጋግጠዋል። የስብሰባው ተሳታፊዎች ለስራቸው እውቅናና ለብፁዕ ካርዲናል ፔትሮ ፓሮሊን ሰላምን ለመገንባት ባላቸው የጋራ ቁርጠኝነትና ከነርሱ ጋር ለመቀራረብ ላሳዩት ፍላጎት ምስጋናቸውን ገልጸዋል።